አላህ ይቅር እንዲል ምን ማድረግ ይቻላል? አላህ እንትን ይበላል ማለት ነው። ኃይል ጊዜ በወር አበባ ጊዜ ግንኙነት ማድረግ አይቻልም፣ ወንጀል ነው፣ ክልክል ነው። يقول الله سبحانه وتعالى في سورة البقرة يسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين محمد هو سلو ወር አበባ ደም ይጠይቁሃል እንዲህ ብለህ መልስላቸው እርሱ የወር አበባ ደም ክፉ ደም ነው። በዚያን ጊዜ ሚስቶቻችሁ ከግንኙነት ራቁ። ያን ሳይሆን የምትርቀው ከግንኙነት ራቅ፣ ግንኙነት እንዳታደርግ በታቻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም كذلك قال في الحديث اصنعوا كل شيء الا النكاح ሚስቶቻችሁ የወር አበባ ደም ላይ በሚሆኑ ጊዜ ሁሉን ነገር ማድረግ ትችላላችሁ፣ ግንኙነት ይቀራሉ። በዚያ ሰዓት እንዳታገላት ሳማታቸው ችግር የለውም፣ ብታክፋ ችግር የለውም። አደራ ግን ግንኙነት አይፈቀድም። ነብያችን ሰለላሁ ዐለይሂ ወሰለም ግንኙነት እንዳታደርጉ በዚያ ሰዓት ብለዋል፣ ክልክል ነው። ታዲያ ያደረገ ሰው ቅጣት አለበት ወይ? በዑለሞች መካከል ሁለት ሐሳብ አለ። አንዳንዶቹ ተውበት ብቻ በቂ ነው ያላሉ፣ ሌሎች ደግሞ አይ በአንድ ላይ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ጠይቋቸዋል። ሀይድ ላይ ሚስቴን ተገናኘሁኝና ምን ላድርግ ብሎ ሲጠይቃቸው ተሰደቅ ቢዲናር አሉት። አንድ ዲናር ሰደቃ አድርግ አሉት። አንድ ዲናር የሚለው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው በአሁን ጊዜ ምን ያክል ይተካል የሚለውን ሼክ አብዱልዓዚዝ ብን ባዝ የተባለ ታላቅ ዓሊም ምን አሉ? 4 ግራም ከግማሽ ወርቅ የሚመዝን ብር ሰደቃ ያድርጋሉ። ወርቅ ቤት ትሄድና 4 ግራም ከግማሽ ስንት ነው የሚሸጠው በላቸው፣ ይሄን ያክል ይለዋል። 20 ሺህ ብር ካሉ እንደ ምሳሌ ያችን ሰደቃ ታደርጋለህ ለድሃዎች ማለት ነው። እሺ ይሄ ነው። እሺ አመሰግናለሁ። السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله ደህና ነህ ወይ? አላህ አልሐምዱሊላህ። እሺ ጥያቄ አለ? ይቀጥል። ወንድም ጥያቄ ካለ ልጠይቅ። ሰላም አለይኩም። እሱ ወአለይኩም ሰላም። ሰላም ነው፣ እንዴት ነህ? አለሁ። እንዴት ነሽ? በኋላ አለሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ፈጠን በይ እሺ። ባትሪ ሊዘጋ ስለሆነ 88 ብቻ ነው ያለው። እሱ የልብ በሽታ ነበረብኝና በአፍንጫዬ የሆነ የሚሳብ ነገር አለ። እሱን ነገር ብስብ ረመዳን ይፈታብኛል? አየር ነው። አየር እስከሆነ ድረስ ምንም አይነት ጣዕምን ወደ ጉሮሮ የሚገባ ነገር እስከሌለ ድረስ እሱ ኡዱን እንትና ማን ነው ጾምን ያበላሽ። እሺ ታየው ዘከውላ እሺ ጥያቄ ያላችሁ ልጆች? ሂቱ እየሰማ ነው። እሺ ጥያቄ ያለው ልጆች? ጥያቄ ነበረኝ። አይ አፍጥነው። እሺ ምን መሰለ? ምን እንደሚመስል ወላሂ አላውቅም እስካልሰማው ድረስ። አይ ልጠይቅ እኮ ነው። እሺ ጠይቅሽ። ምን ክርስቲያን ነኝ ነው አሁን። ኦኬ ይቅርታ ለጨዋታ ነው። እሺ ለጨዋታ ነው። ምን አለ አሁን በእኛ ሃይማኖት ይህን ሲመታ ግራህን አሳያል። አሁን በዚህ ሰሞን ከአንተ ጋር ባለው ነገር ከእስልምና ጋር ባለው ነገር እና አሁን ብዙውን ጊዜ ሰሞኑን እያየሁ ያለሁት እፎይ ይገደል ምን ይበል ምለውን እያየሁ እስልምና ይሄን ይፈቅዳል ወይ? አይገደልም። አብሽሩ በራሳቸው ላይ እነዚህ ሰዎች ራሳቸው የእሱ መገደል ችግር የለውም እኮ ሌላውም ሰው እኔም ልሞት እችላለሁ እኮ ግን እስልምና ይፈቅዳል ወይ ነው የሰውን መሞት። አሁን ክርስትናን ካየህ ቀኝህ ሲመታ አንዴ እንደሱ አይደለም።
ከፈለክ አነጻጽርልሃለሁ። ወደ እሱ ሳንሄድ በፊት ይሄን እያደረጉ ያሉት በእናንተ ላይ አጀንዳ እየፈጠሩባቸው፣ እባካችሁ ይግባችሁ ክርስቲያኖች። የምሬን ነው ወላሂ፣ ሙስሊም ስለሆንኩ አይደለም። ታያላችሁ እዚህ ክርስቲያን ልጆች እየመጡ እውነትን እየተረዱ እያወቁ እየሰለሙ ሲያዩ ጊዜ ዝም ማለት አላስቻላቸውም። የሆነ አጀንዳ ፈጥረው ክርስቲያኑን ህዝብ ከእርሳቸው ዘንድ ለመሰብሰብ ያደረጉት ሴራ ነው፣ ሌላ ምንም አይደለም። የምሬን ነው የምላችሁ። ገብታችኋል አይደለም? ላትቀበሉ ትችላላችሁ። ይሄ ግን እውነታ ነው። እኔ የምነግራችሁ ወላሂ ላዚም ይሄ እውነታ ነው፣ ሌላ ነገር የለም። ይሄ በዚህ ሊያስቆሙኝ ፈልገው ከሆነ በዚህ አጀንዳ ምናምን ብለው እኔንም አያስቆሙኝም። ክርስቲያኖችንም ልጆች እውነትን እንዳይረዱ ሊዘጓቸው አይችሉም። ይህ ትውልድ አልሐምዱሊላህ አይምሮ ያለው ትውልድ ነው። አገናዝቦ ሰምቶ እውነትን ተረድቶ ወደ እውነት የሚመጣ ህዝብ ነው። ገብታችኋል አይደለ? እና ለማንኛውም ይሄ ሰው አይገደልም። ወላሂ ምንም ጫፉ እንደማይነካም ያውቃል። እኔ ምዬ ነው የምነግራችሁ፣ ጫፉ አይገደልም። ይህን አውቀው አጀንዳ ሊፈጥሩባችሁ ነው። ግደሏቸው ይላሉ ወይ? ላ እንደዚህ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ሰው ሰድቧቸው ነበር ከሃዲያኖች በጊዜያቸው። ነገር ግን እነዚህን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ግፊር ለሁም ፈኢነሁም ላ ያዕለሙን ብለዋቸው